ሄድና ላለው ረፉ የጥርስ ሹቅራት እየታየ ዘርፉ እስቲ ቀን ቁጠሩ መቼ ነው መባቻ ሽንጧ የሚመስለው የዝናር ማንገቻ ሽንጧ የሚመስለው የዝናር ማንገቻ አብርሃም ታደሰ የጋሽዬ ልጅ ይኸው ምቀኛውም ይኸው በስቶብክ አይዞክ አብርሃሜ አንተማ ጀግና ነህ ለተበደለው እንደው ተጎኑ ነህ ሴቶቹም ይሄው ይጃጃላሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ እነዚህ ጀግኖች ማለት ነው ወፍ ጠብቃለው እሞና ደመኔ በላተኛው ሌላ የታማሁት እኔ ይባላል። የወፍ ስጋ በላው ቢጥመይ መረቁ ሳይታሙ አይቀርም ምን ቢጠነቀቁ ስለሚባል ነው። እንግዲህ ስለዚህ እነዚህ ሁለቱ ማለት ነው ማሽላ በሸቱ ጤፍ ወለዳው እንደነዚህ እንደ ሁለቶቹ የሆነው ማን ነው? እንደ ሁለቶቹ ፍቅረኛሞች የሆነው ማን ነው ይባላል። ሻርብ ሽላክልኝ ቁማጭን ብኮነ ሸግዬ አንቺን ትሸት እንደሆነ ሄርሜላ አንቺን ትሸት እንደሆነ አዲስ አበባ ላይ ይሰራል ማማ የወጣ የገባው ሄርሜላ ስለስንድሰማ ስለዚህ በቃ ያው ይሄንን ነው የምላችሁ። እነዚህ ጥርሶችሽ እኒያ ነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ። ሄርሜልዬ ቆንጆ አንገትሽን ልዋሰው ሳረገርጉዬ ነገ ልመልሰው። የጋሽዬ ጀግና አይውዛ ማዶ ነብር ይጓጉራል። የጋሽዬ ጀግና ገሎ ይፎክራል። የጋሽዬ ጀግና አይዋሸንፎ ገሎ ይፎክራል። በይልኝ አንቺ አለኩልሃን ጎጅዬ ግጥምሽ ቤት አይመታም የምትሉት የኔ ግጥም በደንብ ነው ግጥም የሚመታው ማለት ነው። ሁላችሁም ማለት ነው። ይሄ የቅናት መለከት ወይንም ደግሞ በቃ አለ አይደለ ቤት በጣም ነው የሚመታው ግጥሜ ማለት ነው። የትም አታገኙትም። እና አለኩልሃን አይ ዶንት ኬር ችግር የለውም። የምመቻችሁ ማለመቻችሁ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ እኔንም ፎቅ እንደገና ሄርሜላንም 100K እናስገባት ጋይስ። እዊ እንዴት እንደሚያምሩ ሸብረቅ አድርጌ ደግሞ እህትሽ በአበባው በምኑ አድርጌ ምጥት ለማድረግሽ እንዴት አባታቸው እንደሚያምሩ ወይ ልብስሽ የኔ ቆንጆ ማለት ነው። ስለዚህ የባቄላ አበባ የመሰለው ጥርሷ ሄርሜላ ቆንጆቱ አሁንም የአብርሃም ባለቤት ተሳቀበት እሷ አሁንም የባቄላ አበባ ነው የሚመስለው። ማሻአላ የዚች ቆንጆንና ብቅ በይ በሏት እንዲህ ያሳምረሽ ማኑ ለጃላት እንላለን አይደል እንዴ? ስለዚህ ምንም ነገር የሚመጣ የለም የሚፈጠር የለም። እንወዳችኋለን እናከብራችኋለን። አንዳንድ ቤት ደግሞ በጣም የሚገርመኝ ነገር አለ። አብርሃም ያክስቱ ልጅ አብርሃም ዘመዱ ናት። አብርሃም ዘመድ እንደዚህ ይሳሳማን እንዴ? በደንብ ስሙኝ ቤተሰብ፣ እንደዚህ ይሳሳማን እንዴ? ዘመድ እንደዚህ ይሳሳማን እንዴ? ዘመድ እንደዚህ ሆኖ እናንተ እንዴ ምን ሆናችሁ ነው? አንድ ላይ አንጥፈው ተኝተው እዚህ ሚዲያ ላይ እንድታዩ ነው እንዴ የምትፈልጉት? ብዙ ነገር አሳያችሁ እኮ። ምን ሆናችሁ ነው እንደዚህ የምታለቀልቁት? እስኪ ንገሩኝ። ምን ሆናችሁ ነው እንደዚህ የምትሆኑት? እስኪ ቀስ በሉ፣ እስኪ በረድ በሉ፣ እስኪ በረድ በሉ። የምታብዱት ምን ሆናችሁ ነው? ልጅቷ ምንም ሳካ አታወጡላትም። ሄርሜላን ቆንጆ ናት 4 ነጥብ ምርጥ ናት። አዎ ምርጥ ናት። በመልክም በንግግርም ምሁራን ናት ማለት ነው። ከደመቁ 4 ነጥብ ትበልጣለች። ስለዚህ አብርሃም ይችን ልጅ ያለ ማግባት ያለ ማፍቀር እንዴት ይነሰው ጋይስ? ምን ሆናችሁ ነው እንዴ? እሱ እኮ ምርጥ ሴት እኮ ነው ያጋጠመው። መታደል እኮ ነው። እኛ ስለደመቁ ምን አገባን? እዚህ እየመጡ ደመቁ እንደዚህ ናት፣ ዘመዱ ናት፣ የሁለት ልጅ እናት ናት እንደዚህ ብሎ እኛ ምን አገባን? አምሽኛ አብርሃም እና እሷ አንድ ላይ ይሁኑልን ነው ያልነው እኛ አይደል እንዴ? አሸናፊዎችም ደግሞ እኛ ነን። እያሸነፍን ነው፣ እያሳየን ነው የጋሽዬ ጀግና። ስለዚህ ደመቁ ለምንድን ነው ሙቤ ዩቱብ ደግሞ ይቻሲያ ነው ማን የምትባል ነብሮ ዩቱብ የምትባል ደግሞ እኔ ይቻ ለቅላቂ ደግሞ አንበሳ ወረደች ሂዳ አንዲት ደግሞ ከአንበሳ በላይ ሰጠች። ብሰጠኛ ምን አገባል? የኔ እናት ኢኮኖሚ ችግር የለባትም እኮ ሄርምሻ ችግር የለም። ባለ ስራ እኮ ነች እንዴ። አብርሃም እንደናንተ ስራ ፈት መስላችሁ እንዴ? ከካሜራ ጀርባ ብዙ ስራ አላቸው። ደመቁ ያው እየለመነች ነው የመጣችው። አሁንም እየለመነች ነው የምትኖረው። የሚዲያ ገንዘብ መብላት ነው የምትፈልገው። 700 ሺህ ብር ነው ይዛ ሄደችው። 700 ሺህ ብር ነው ይዛ ሄደችው ደመቁ 700 ሺህ ብር አንበሳው ጋር ይዛ ጥቃቅኑ ሁላ ይዛ ሄደችው። ዳኒ ትናንትና ብሎኩን ሁሉ እየፈታ ስትቅመደመድ ነበረ። በዚህ ልክ ወድቃል ማለት ነው። ለሷ ድራማ ማስቀጠያ ብለህ እኮ ነው የአብርሃምን ልብስ ለብሰክ የመጣው። ለኛ ነው የምትሸውደን ለኛ
እኛ ካንተ በፊት ዩቲዩብ ቻናል ነበረን። በእርግጥ ግን ጥርስህን የነቀልከው ሶሻል ሚዲያ ላይ ነው እናውቃለን። ላኪን ግን አንተ ለእሷ ድራማ ማስቀጠያ ነው ተመሳሳይ ልብስ ለብሰክ የዱላብ ልብስ አውጥተክ የአብርሃምን ልብስ ለብሰክ የመጣኸው ገረድ። ደመቁ ደግሞ ትገረድህ እንደ እሱ ቁጭ ብለህ አንተ ደግሞ እንደዚህ እቺ ወድቃ የመጣይ ሴት ደግሞ እንደዚህ አንተን ትገረድህ። እጅ በጣም ነው የምትደብረው የምር። እኛን እናንተ ልትሸውዱን አትችሉም በፍጹም። እናውቃለን፣ የተሰራው እናውቃለን፣ ጥንቅቁን እናውቃለን። የእሷ ድራማ ማስቀጠያ ነክ እንደ አንተ ዳኒ ያንን ልብስ ለበዓል ለብሰክ ትመጣልክ። ውዳቄ አወቅን እኮ ሁሉን ነገር ደረስንበት እኮ። የእሷ ድራማ ማስቀጠያ ነው አንተ እንደዚህ ለብሰክ የመጣኸው ማለት ነው። ስለዚህ ወድቀሃል ማለት ነው። አለኩልህ ትናንትና አበባ ስትለምን ነበረ፣ ጊፍት ስትለምን ነበረ። አላህ ይራህምክ። በጣም ታሳዝናለክ። ሙታሃል በቁምክ ማለት ነው። አይ 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 ጊፍት እየለመክ ቅምስ የሚያደርግ የለም። የደመቁ ገረድ ዳይበር ሁነህ የሚያቀምስ የለም። ወጠክን ከዚህ ብታለቀልቅ ይሰጠዋል ጊፍት። ዋዛ ነው እንዴ? ደመቁ 3 ዓመት ሙሉ 4 ዓመት ሊሞላት እኮ ነው ያካበተቻቸው እኮ ናቸው እነዚህ በጎቹ የሚሰጡት። አያቀምሱም ላንተ አባቴ። አንዴ እየተሳደብክ አንዴ እሷ ጋር እያሞጠሞጥክ እየሄድክ እየተሳደብክ ስለሆነ ቅምስ አያረጉህም። ደመቁ ይሰጣሉ። ደመቁ ብዙ ተቃዋሚ ስላላትኝ ይሰጧታል። አሁንም ብትጫት ይሰጧታል ማለት ነው። ላንተ ግን አያቀምሱም። ሞኛቱ ጅል ጅል ነሳ ደግሞ አንተ የተጃጀርክ ማለት ነው። አለኩል ያህል ምን ልልህ ፈልጌ ነው። ስለዚህ ዳይበር መሆን ጥሩ አይደለም ብዬ ነው እንግዲህ። ይሄ የኔ ሀሳብ ነው። ዳይበር መሆን ያስጠላል። እኔ ያስጠላኛል፣ አልወደውም። ይሄ ዳይበርነቱ ብዙም አልወደውም እኔ የሰው ዳይበር መሆን። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ለዛሬ ይዤላችሁ